እንዲው ሌላ ሪሊጂየስ ፒፕል ለመሆን አንሞክር። እግዚአብሔር የማይደነቀው አንዱ በሃይማኖት አሸንክታብ ነው። ኑሮ ከተሟላ፣ ምድር ከተሟላ፣ ወተትና ማር ከተሟላ፣ እሰጣችኋለሁ ያልከን ከተሟላ፣ ደግሞ የሚጠብቀን መልአክ ከተሟላ፣ ሁሉ ከተሟላ ባይ ባይ እኮ ሳንለው አንቀርም ነበር። ያንን ጎሬ በጣም ትልቅ ጎሬ፣ በጣም ትልቅ ባዶ ቦታ በትክክለኛ ነገር ሊሞላው መከራ ይበላል። ደስ የሚለውን የተዋበውን በግርማ የተሞላውን እግዚአብሔርን ራሱን አይ ዘንድ ብታንኳኳ ጠላቶቼ ያንኳኳሉ እኮ ይላል። ጠላቶቼ ያንኳኳሉ። ሰራዊት ቢሰፍርብኝ ልቤ አይፈራም። አስጨናቂዎቼ ስጋዬን ይበሉ ዘንድ በተሰበሰቡ ጊዜ እግዚአብሔር እንደበተናቸው አውቃለሁና ወዳጆቼም አቴንሽኔን አይወስዱትም። አንዱ ብቻ አቴንሽኔን ወስዶታል። ምንድነው አቴንሽን? ደስ የሚያሰኘውን እግዚአብሔርን በክብሩ በውበቱ አየው ዘንድ መቅደሱን መለከት ዘንድ። አንተ ከኛ ጋር ካልወጣ ፈጽሞ እንዳታወጣ። ክብሯን ያየንደው በመስዋዕትነት እና በደስታ የራሱ ያረጋታል። እኛ ሀገር ግን ያው የሚያደንቃችኋል፣ የሚያያችኋል፣ የሚዝናና በአብዛኛው እንደዛ ነገር ሳምሃው ቸርች አካባቢ ያለ ሰውም ልክ እንደዚህ በሁለት ነው የሚከፈለው። ቀጥ ብሎ ዓላማ ይዞ የሚገሰግስ አለ። ሲሪየስ ነው፣ ዲተርመንድ ነው። ልክ እንደዚህ መንገድ ላይ እንደምታያቸው የሆነ ቦታ እየሄዱ እንደሆነ ያስታውቃል። ለአንዲት ነገር ተልከው አንዲት ነገር ፈልገው እንደሆነ ወይ ስራ ይሆናል ወይ ወላጅ ልኳቸው ይሆናል። የሚጣደፉበት ፎከስድ የሆኑበት ዲተርሚንድ የሆኑበት አለ። ኳኳቴ አያስቆማቸውም። ግራና ቀኝ አይሉም። ክብ አይሰሩም። ከሰው ጋር ዝም ብለው ባገኙበት ቁጭ አይሉም። ዓላማ ይዞ የማይሄድ ሰው በየቦታው የሚያስቆም ነገር ሁሉ ያስቆመዋል። እነኚህ ግን ምንም አይቆሙም። በቃ ጩኸትም የሚሰማው አይመስሉም። ቸርች ውስጥም ልክ እንደዛ ነው። በየጎዳናው ዝም ብለው የሚጎተቱ ሰዎች አሉ። ደግሞ ሲሪየስ ሆነው ዲተርሚንድ ሆነው የሚሄዱ አሉ። የእግዚአብሔር ቃል ውስጥም በጣም አሉ። ዳዊት ከነኚህ የሚመደብ ነው። ግራ ቀኝ ነገር የሚያይ አይመስልም። በግራ ቀኝ ነገር ጆሮው የሚሳብ አይመስልም። አንዲት ናት የሚኖርላት አንዲት ነገር ብቻ። እንደው ለአንዲት ነገር ክችች ያርጋችሁ እግዚአብሔር። አንዲት ነገር ብቻ ስም አታስቆመው። ይሄን ሰው ምንም አታስቆመው። ምንም ነገር አይገርመኝም፣ አያስገርመኝም ነገር ነው። ምንም ነገር አያስደነግጠኝም ነገር ነው። ግራና ቀኝ ምንም ነገር የማይጎትተው ሰው ነው። ለአንዲት ነገር ዲተርሚንድ ነው። ሲጀምር መዝሙሩ አይታችሁታል። በእግዚአብሔር ማንነት በእግዚአብሔር ክብር ላይ ነው የሚጀምረው። ይሄን ታውቁታላችሁ። እግዚአብሔር ብርሃኔ ነው፣ እግዚአብሔር መድኃኒቴ ነው ይላል እና በዙሪያ ላሉት ሁሉ ይናገራል። የሚያስፈራኝ ማንም የለም ይላል። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስፈራኝ ማን ነው? ሰራዊት ደግሞ ተሰልፎበታል። የሳውል ሰራዊት ማለት ነው። የሚያስደነግጠኝ ማን ነው? ክፉዎች አሉ። ስለ ክፉዎች ያወራል፣ ስለ አስጨናቂዎች ያወራል እና እንደው ስለ እነሱ ሲጨነቅ ሲጠበብ የሚውል ይመስላል። ዝም ብሎ መጀመሪያ ላይ እኮ ሲጀምር ክፉዎች፣ አስጨናቂዎቼ፣ ጠላቶቼ ተሰበሰቡ ይላል እና ምን ሊያረጉ? ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ ይላል። ይሄ ያየው ነው። ከዚህ በፊት አይቶታል። ስጋዬን ሊበሉ ተሰባሰቡ፣ እነርሱ ወደቁ ይላል። እሱን እግዚአብሔር አሳልፈው ማለት ነው። እንደን ለወደፊትም ራሱ አይጠፋም። ዙሪያ ገባው በጠላት በሚያስጨንቅ ነገር መከበቡ አይቀርም። ወደፊትም ቢሆን ሰራዊት ቢሰፍርብኝ ልቤ ምን አያደርግም ይላል። ልቤ አይፈራም። ሰራዊት አለ በዙሪያው። የከበበው ነገር በጣም ብዙ ነው። ልጨነቅ ካለ በጣም ብዙ ነገር አለ፣ የሚያስጨንቅ ነገር። ልጸልይ ካለም የሚያስጸልይ ነገር በጣም ብዙ አለ እና ሰራዊት ቢሰፍርብኝ ልቤ አይፈራም፣ ሰልፍ ቢነሳብኝ እተማመናለሁ በዚህ ይላል እና እግዚአብሔር ያደረገውን ይዘረዝራል። ቁጥር 5 ጀምሮ ሄዳችሁ ወደ ታች ስታነቡ በቃ በመከራ ቀን በድንኳኑ ሰውሮኛል፣ ሸሽጎኛል ይልና እግዚአብሔርን ያመሰግናል። ስለ ባህሪው በእግዚአብሔር ይደነቃል። እግዚአብሔር ጠላቶችን በመምታት ስለሰራው ስራ እግዚአብሔርን ያመሰግናል። የፈለገ በዙሪያ ቢሰፍርብኝ እኔ አልፈራም ይላል። አንዲት ነገር ብቻ ነው ማረገው ይላል። በቃ በዚህ ሁሉ ሰፈራ መሃል፣ በዚህ ሁሉ ዙሪያ መሃል፣ በዚህ ሁሉ ዲስትራክቲቭ ዓለም መሃል ለስነ ወገኖቼ፣ በዚህ ሁሉ ዲስትራክቲቭ በሆነ ዓለም መሃል እቺን አንዲት ነገር ግን ማለት ኢትስ ላይክ ኤክስክሉሲቭ ናት። እቺ ዋናዋች ናት ነው። እግዚአብሔር አንዲት ነገር ለመንኩት። ምን አይነት ናት ይላል? እርሷን ሁሌ እሻለዋል። ወደዚህ በዚህ ሁሉ ጫጫታ፣ በዚህ ሁሉ ውካታ፣ በዚህ ሁሉ ጠላት ሰፈረብኝ፣ በዚህ ሁሉ አልደነግጥም፣ በዚህ ሁሉ ጠላቶቼ፣ በዚህ ሁሉ አስጨናቂዎቼ፣ በዚህ ሁሉ ትርምስ መካከል እግዚአብሔርን ጀስት አንዲት ነገር ነው የለመንኩት። ልመናዬም አንዲት ናት፣ መሻቴም አንዲት ናት። በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። በእግዚአብሔር ቤት የሚለው ቅዱስ ቤተ መቅደሱን ነው። በሕይወቴ ዘመን ሁሉ እግዚአብሔር ቤት፣ እግዚአብሔር በሚገኝበት ስፍራ በቅዱስ ቤተ መቅደሱ እግዚአብሔር ቤት ውስጥ እሆን ዘንድ።
ይልና እግዚአብሔርን ደስ የሚያሰኘውን አይ ዘንድ እግዚአብሔርን ደስ የሚያሰኘውን አይ ዘንድ ምንድን ነው የሚለው ዳዊት? በሕይወቴ ዘመን ሁሉ ቁጭ ብዬ በእግዚአብሔር ቤት እሆን ዘንድ ምን እየሰራ ምን እያረግ እግዚአብሔርን ደስ የሚያሰኘውን እያየሁ። እኔ ድሮ እግዚአብሔርን ደስ የሚያሰኘው ነገሮች አሉ አይደል? ደስ የሚያሰኙትን እየመረጥኩ አደርግ ዘንድ ነበር የሚመስለኝ። ዳዊት ምንድን ነው እየተመኘ ያለው? እግዚአብሔርን ደስ የማያሰኙ ነገሮችን እየተውኩ እግዚአብሔርን ደስ የሚያሰኙትን ነገሮች እየመረጥኩ እንዳይ። ይሄ ትክክለኛ ዶክትሪን ነው? ትክክል ነው። ዳዊት እያለ ያለው እሱ ነው አይደል? እግዚአብሔርን ራሱን ነው ደስ የሚያሰኘው የሚለው። ደስ የሚያሰኘው የሚለው እግዚአብሔርን ደስ የሚያሰኙትን ነገሮች አይደል? ምን መሰላችሁ ምኞቴ ይላል። ልክ እንደ በአርት የተደነቀ አርት ፍለጋ መከራ የሚበላ ሰውዬ ነው ይመስሉና እየዞርኩ ጠላቶቼ በዙሪያ ያሉ እነሱ ችግር የለም ምንም ሰራዊት ቢሰፍርብኝ ልቤ አይፈራም። እኔ ማየት የምፈልገው ነገር አንድ ነው ይላል። ምንድነው ማየት የምትፈልገው? በሕይወቴ ዘመን ሁሉ በእግዚአብሔር ቤት ሆኜ እሺ እግዚአብሔርን የትኛውን ደስ የሚያሰኘውን ሲታይ ግርማ ሞገስ የሞላውን ደስ የሚያሰኘውን እግዚአብሔርን አይ ዘንድ ነው። ጌዝ ነው እንግሊዝኛው ቃል። I just want to gaze ዝም ብዬ አየው ዘንድ ማንን? ደስ የሚያሰኘውን ደስ የሚለውን የተዋበውን በግርማ የተሞላውን እግዚአብሔርን ራሱን አይ ዘንድ የእግዚአብሔርን ክብር ውበት አይ ዘንድ ነው የሚለው። እግዚአብሔርን አንዲት ነገር ለመንኩት ይላል። እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እፈልጋለሁ፣ እርሷንም እሻለሁ። ምን? የእግዚአብሔርን ክብር ውበት አይ ዘንድ እና መቅደሱን እመለከትና ምንድነው ምኞቴ ስትለው በቃ ዝም ብዬ አየው ዘንድ። እንዴት ሰው እንደዚህ አይነት ዲተርሚኔሽን! ዝም ብዬ አየው ዘንድ ክብሩን አይ ዘንድ ውበቱን አይ ዘንድ በመቅደሱ እመለከተው ዘንድ በእግዚአብሔር ቤት እሆን ዘንድ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ ደስ የሚያሰኘውን እግዚአብሔርን አየው ዘንድ መቅደሱን እመለከት ዘንድ እግዚአብሔርን በቅዱስ ቤተ መቅደሱ ዝም ብዬ አየው ዘንድ። ብታንኳኳ ጠላቶቼ ያንኳኳሉ እኮ ይላል። ጠላቶቼ ያንኳኳሉ። ሰራዊት ቢሰፍርብኝ ልቤ አይፈራም። አስጨናቂዎቼ ስጋዬን ይበሉ ዘንድ በተሰበሰቡ ጊዜ እግዚአብሔር እንደበተናቸው አውቃለሁና they don't get my attention። ጠላቶቼ አቴንሽኔን አይወስዱትም፣ ወዳጆቼም አቴንሽኔን አይወስዱትም። አንዱ ብቻ አቴንሽኔን ወስዶታል። ምንድነው አቴንሽን? ደስ የሚያሰኘውን እግዚአብሔርን በክብሩ በውበቱ አየው ዘንድ መቅደሱን መለከት ዘንድ። አንድ ጊዜ ሙሴን መጣና እግዚአብሔር ሕዝብ እስራኤልን እየመራ በሕዝቡ ተማሮ ነበር። እግዚአብሔር ሙሴ አለው በፊቴ ሞገስ አግኝተሃል አለው። በፊቴ ሞገስ አግኝተሃል እና የፈለከውን ለምን አለው። እሺ ጻፍ። አማውንት ጻፍኩ ነው what do you want? ጌታዬ እኔ በእውነት አንተ ራርተህልኝ በፊት ሞገስን አግኝቼ ከሆነ እሺ ሞገስን አግኝቼ ከሆነ ምለምነው ልመናዬ አንዲት ነው። ምን? እባክህ ሞገስን አግኝቼ ከሆነ ክብርህን አሳይ። እንጀራ መለመን ይችላል። የሚበላውን የሚጠጣውን መለመን ይችላል። የጠላቶችን መጥፋት መለመን ይችላል። ስለ እስራኤልም መለመን ይችላል። ምንድነው የምትፈልገው? ክብርህን። አንድ ጊዜም ታስታውሳላችሁ እግዚአብሔር በቃ አንድ ነገር ዲል ለማድረግ መጣ ከሙሴ ጋር። ምን አለው? በቃ ይሄ ሕዝብ አንገተ ደንዳና ሕዝብ ነው አለ። ይሄ ሕዝብ አንገተ ደንዳና ሕዝብ ስለሆነ በቃ እኔ አብሬያችሁ ከመጣው አጠፋችኋለሁ። ስለማጠፋችሁ በቃ ለአባቶቻችሁ እሰጣችኋለሁ ብዬ የማልኩላትን ምድር ሂዱና ውረሱ አለ። በቃ ሂዱ ውረሱ፣ ኢንጆይ ወተትና ማር የምታፈስ ምድር ናት። ሂዱ አለ እግዚአብሔር። ሂዱ፣ እኔ ብቻ ከእናንተ ጋር አልመጣም፣ ግን ሂዱና አረገዋለሁ ያልኩትን በሙሉ ውረሱ አላችሁ። መንገድ ላይ ደግሞ ምናልባት ጠላት ስላለ ስለሚያስቸግራቸው እኔ አብሬያችሁ ከመጣው ጥሩ ስለማይሆን መልአኬ አብሯችሁ ይሄዳል አለ። ላይክ አል ኦርደር አንዱ መልአክ ማለት እኮ ፐርፌክት የሚመስል ላይፍ ነው። ኑሮ ከተሟላ፣ ምድር ከተሟላ፣ ወተትና ማር ከተሟላ፣ እሰጣችኋለሁ ያልከን ከተሟላ፣ ደግሞ የሚጠብቀን መልአክ ከተሟላ፣ ሁሉ ከተሟላ ባይ ባይ እኮ ሳንለው አንቀርም ነበር። ኖ እግዚአብሔር አንተ ከኛ ጋራ የማትወጣ ከሆነ አንተ ከኛ ጋራ ካልወጣ ፈጽሞ እንዳታወጣ። ለምን? ከሌላው ሕዝብ በምን እንለያለን? ሞገሳችን አንተ ነህ። ሕዝብ ሁሉ የሚያውቀን በአንተ ነው። ግብፃውያንም አሕዛብ የሚያውቁን በአንተ ነው። አንተ ከኛ ጋራ ካልወጣ በስተቀር አታውቃን። ዋላ ወደ ውሃ ምንጭ እንደምትናፈቅ ነፍሴ አንተን ተጠማች፣ በቀንና በሌሊት አንተን ተጠማች። ምን ትፈልጋለህ? አንተን። የህይወት መሻት ምንድነው? አንተን ምን ማድረግ ነው የምትፈልገው? እግዚአብሔርን ደስ የሚያሰኘውን ክብሩን ውበቱን አይ። ጳውሎስም እንደዛው ነው። የባሰ ነው ሰውየው። ቲቪውን ዘርዝሮ ዋና ፈሪሳዊ ነበር፣ ከብንያም ወገን ነበር፣ አይሁዳዊ ነበር፣ እስራኤላዊ ነበር ማለት ዘርዝሮ እንደ ጉዳት ቆጥራለሁ። ሁለት ጊዜ እንደ ጉዳት፣ አንድ ጊዜ እንደ ጉድፍ፣ እንደ ቆሻሻ፣ እንደሚያስጠይፍ እንደ ቆሻሻ ነገር ቆጥራለሁ። ምንድነው የህይወት ዓላማ? እርሱንና የትንሣኤውን ኃይል እንዳውቀው ቢሆንልኝ በመከራው ተካፍዬ በሞቱ ተካፍዬ እርሱንና የትንሣኤውን ኃይል እንዳውቅ። አንዲት ነገር ነው ዲተርሚንድ ሆነው
ወንድሞችና እህቶቼ እግዚአብሔር የሰጣችሁ ነገር ከእግዚአብሔር አያርቃችሁ። እግዚአብሔር የሰጣችሁ መጫወቻ ከእግዚአብሔር አያርቃችሁ። አባዬ እያለን እንድንኖር የምፈልገው አንተን ነው እንድንል፣ ከአሻንጉሊቶች በላይ የምፈልገው አንተን ነው፣ ውበትህን አይ ዘንድ ነው፣ ክብርህን አይ ዘንድ ነው የምጠማው የሚል ህዝብ እግዚአብሔር ያርጋችሁ። ዘፍጥረት 3 ላይ ሲወድቅ የእግዚአብሔርን ትእዛዝ ሲጥስ የሰው ልጅ ከምንድነው የጎደለው ያላችሁ እንደሆነ ከእግዚአብሔር ክብር እኮ ነው። ሁሉ ኃጢአትን ሰርተዋልና የእግዚአብሔር ምን በሉታ የእግዚአብሔር ክብር ነው የጎደላችሁ። ከላያችን ላይ የተወሰደው ከላያችን ላይ የተነቀለው ከስፍራው የተነሳው የእግዚአብሔር ክብር ነው። ሰው በባዶነት ነው የሚኖረው። ሰው በክፍተት ነው የሚኖረው። ባዶነት አለ፣ ክፍተት አለ። አሁን ሰው ሁሉ ምን እየሆነ ነው የሚቅበዘበዘው ያላችሁ እንደሆነ ያንን ጎሬ በጣም ትልቅ ጎሬ በጣም ትልቅ ባዶ ቦታ በጥቃቅንዬ ነገር ሊሞላው መከራ ይበላል። ዓለም እንድትሞላን አልተሰራንም እኛ በፍጹም። ፈጣሪ አምላክ የሰራን አምላክ ለራሱ ያበጀን አምላክ ልካችን የእግዚአብሔር ክብር ነው። ግጥም የሚለው በእግዚአብሔር ክብር ነው። ሀብት ሊሞላው አይችልም። እሱ መጥቶ ግጥም ብሎ ሞልቶት ትዳር ስታገኝም አሪፍ ነው፣ ሳታገኝም ምንም አይደለም። ገንዘብ ሲኖርም አሪፍ ነው፣ ሳይኖርም ኢትስ ኦኬ። ህይወት ሙልት ብሏል። ህይወታችንን የሚሞላው ሀብትና ንብረት ስላይደለ፣ ህይወታችንን የሚሞላው የዚህ ዓለም ክብርና ባለጠግነት ስላይደለ የእግዚአብሔር ክብር ብቻ ስለሚሞላን ቢኖርም ባይኖርም በርካታና በሰላምና በዝማሬ የምንኖርበት ምክንያት የህይወታችን ልኬት እሱ ስለሆነ። የክርስቲያን ቅድስና እኮ ከእግዚአብሔር ክብር ነው የሚመነጨው። ሰው በእግዚአብሔር ክብር ሲሞላ በጣም ንጹህ ስለሆነ፣ በጣም ነጭ ስለሆነ፣ በጣም የከበረ ስለሆነ በደስታ ነው ሌላውን ነገር የምትጸየፈው፣ በደስታ ነው የምትጠነቀቀው። ቀምሰሃላ ሰው ክብር ከቀመሰ ቆሻሻ ነው ይሄ ቆሻሻ ነው ብሎ ሰባኪ ሲነግረን ለማሳመንም መከራን በላም ነበር። ኧረ ቆሻሻ ነው ያዩ የሚኖሩ ያስታውቃሉ። የሚጣለውን በደስታ ይጠላሉ። ኃይል አላቸው፣ ግለት አላቸው፣ ቫይብራንት ናቸው። ብርቃቸው ነው ኢየሱስ። I can go on and on and on and on። ሁለት ምሳሌዎች ተናገረ። ማቴዎስ ወንጌል ምዕራፍ 13 ቁጥር 44 እስከ 46 ላይ የእግዚአብሔር መንግስት በእርሻ ውስጥ የተሰወረ መዝገብ ትመስላለች ብሎ አልተረጎመውም። ራሱ ምንም ትርጉም አያስፈልገውም። የመንግስተ ሰማያት አለ ጌታ ኢየሱስ፣ መንግስተ ሰማያት በእርሻ ውስጥ የተሰወረን መዝገብ ትመስላለች። ሰውም አገኘና ይላል፣ ሰውም አገኘው ይላል፣ ሀብቱን ማለት ነው፣ መልሶ ሰወረው ይላል። ከዛ ሄደና እኔ በጣም የሚገርመኝ ከደስታው የተነሳ ያለውን ሁሉ ሸጠና መጥቶ ያን መሬት ገዛ። ሰው እንዴት በደስታ ያለውን ሁሉ ይሸጣል? ሄዶ ያለውን ሁሉ ሸጠና ያችን መሬት ገዛ። ከዛ ቀስ ብሎ እንደገና ወደ ነጋዴ ቋንቋ ቀየረውና መንግስተ ሰማያት ከእንቁዎች መካከል በጣም ዋጋዋ የከበረ በጣም የምታበራ እንቁ ትመስላለች። ከዛ እንቁዎች ለመግዛት የወጣ ሰውዬ የዚያችን እንቁ ውበትና ክብር ባየ ጊዜ እሱም ልክ እንደዚያ ያለውን ሁሉ ሸጦ ያችን አንዲት እንቁ ገዛት። የእግዚአብሔር መንግስት የወረስናት የተቀበልናት ህይወት በጣም የከበረች ናት። በጣም ያማረች ናት። ማነጻጸሪያ የላትም። ውበቷን ያየንደው ክብሯን ያየንደው በመስዋዕትነት እና በደስታ የራሱ ያረጋታል። በመስዋዕትነት ይኖራል። በደስታ ይሰዋል። በደስታ ይሰዋል። በደስታ ሌላውን ይተዋል። ሸጦ ይገዛታል ሳይሆን የእግዚአብሔር መንግስት ትገዛለች ሳይሆን በደስታ ሌላውን ሁሉ ንቆ በደስታ ሳክሪፊሻሊ የራሱ ያረጋታል። ካየ ይመጣል፣ ያርሳል፣ ይሄዳል፣ አይሰራም። ሲያይ የዚህ ሰውዬ ታሪክ ተቀየረ። ምን ማለት ጀመረ? ዴር ማድረግ ጀመረ። እንዲህ ይሄንን እርሻ የራሴ የማይደፈረው እንደፈረው ማለት ነው። የራሴ ያደርገዋለሁ። ሁሉን ያስከስክሳ ሄዶ ከደስታው የተነሳ ያለውን ሁሉ ሸጦ በደስታ መጥቶ የራሱ አረገው። ወንድሞች ናቶቼ፣ የእግዚአብሔር መንግስት የከበረች ናት። የእግዚአብሔር መንግስት ክብር አላት፣ ኃይል አላት፣ የተዋበች ናት። ወንድሞች ናቶቼ፣ ክብሩ የበራልን ቀን በደስታ እየከሰከስን እንድንኖር ታደርገናለች። ጊዜ ክብሩን የሚጠማ ህዝብ ያርጋችሁ። ለምን የተሰራ ነውም ለዚያ ነው፣ አኗኗራችንንም የሚቀይረው ለዚያ ነው። ልስም ወገኖች፣ ጌታ ኢየሱስን ከተከተልን አይቀር በክብር በግርማ በውበት እንከተል። እንዲሁ ሌላ ሪሊጂየስ ፒፕል ለመሆን አንሞክር። እግዚአብሔር የማይደነቀው አንዱ በሃይማኖት አሸንክታብ ነው። ምንም ልታስገርመው አትችልም። ምንም ልታስገርም። በማን ነው የሚገረመው ካል ክብሩን በሚፈልጉ ክብሩን በሚጠሙ ወንድሞች ናቶቼ፣ ጉባኤ ውስጥ ቁጭ ብለው አብረው ምሳ እየበሉ ከፈሪሳውያን ጋራ በትልቅ ጉባኤ ተቀምጦ የልብሳቸው ዘርፍ ቤቱን ሞልቶት ከሚንጀረገጉ ሰዎች ጋራ እያወራ የተገረመው የተደነቀው የዚህ ሴትዮ ታሪክ ብሎ የተናገረው ሁለንተናው
ገላዋን የሚያስከሰክስ ሽቶዋን የአልባስጥሮስ ሽቶዋን አምጥታ የከሰከሰችው ሴት አስገረመችው። በሃይማኖት መካከል ይሄ እንዴት አስገረመው? ስለ ሽቶ ሳይሆን ከወንድሞች እናቶች የዚህች ሴትዮ ልብ ክብር አይቷል። ኢየሱስን አይቷል። ይቅርታን አይቷል። ምሕረትን አይቷል። ኢየሱስ ማን እንደሆነ አውቋል። እግዚአብሔር የሚደነቀው ክብሩን አይተው በሚኖሩ፣ ክብሩን እያዩ በሚገሰግሱ፣ ክብሩን እያዩ በሚከሰክሱ፣ ክብሩን እያዩ በሚንቁ ሰዎች ስለሆነ ሌላ ሪሊጅን ለመሆን አንሞክ። ክብር እያየ የሚገሰግስ ዓላማ ይዞ የተሰለፈ ሁልጊዜ እግዚአብሔርን የሚጠማ ህዝብ እግዚአብሔር ያርጋችሁ። ወንድሞች እናቶቼ አይኖችን ክፈት ብሎ መጸለይ በጣም ጥሩ ነው። አንዳንዶቻችን ምናልባት አንዳንዱ ነገር መናቅ ያቃተን ትልቅ ውበት ስላላየን ነው። ትልቅ ብርሃን ቦግ ብሎ ስታይ ትንሽ የሻማ ታስጠላሃለች። ቦግ ብሎ ስታይ ታጠፋታለህ፣ ራሱ ታጠፋታለህ። የሻማ ብርሃንን እንደ ክብር፣ ስምና ዝናን እንደ ክብር፣ ሀብትና ንብረትን እንደ ክብር፣ ሹመትን እንደ ክብር፣ ዘርን እንደ ክብር፣ ማስ ነገር እኮ እንደ ክብር። ሻማ እኮ ነው ወንድሞች እናቶች። እስቲ ፍንትው ብሎ ይታይን አንድ ቀን። እስቲ መብራት ይምጣ። እስቲ የእግዚአብሔር ክብር ይገለጥ። እስቲ የእርሻው ክብር ፍንትው ብሎ ይብራ። ጥቃቅን ነገሮቻችሁን የምትንቁት የእግዚአብሔር ክብር ያገኛችሁ። ድብልቅልቁ በወጣ በዚህ ዓለም ሰው ሁሉን ነገር ለማየት ቆም በሚልበት በዚህ ዓለም ቆም የማይል ክብ የማይሰራ የሚገሰግስ የሚፈልገውን የሚያውቅ አንተን ነው የምፈልገው የሚል ክብሩን የሚጠማ ትውልድ እግዚአብሔር ያርጋችሁ።